የሰቆጣ ቃል ኪዳን ፕሮግራም በፋግታ ለኮማ ወረዳ ጤናማና አምራች ዜጋ በእውቀቱ የመጠቀ በሳይንስና ቴክኖሎጂ ፈጠራ የረቀቀ በአስተሳሰቡ የተሻለ የነገ ሀገር ተረካቢና ሀገር አሻጋሪ ትውልድ መፍጠር ካስፈለገ በህፃናት ላይ መስራት ከምንም በላይ አስፈላጊ መሆኑን የተለያዩ ጥናቶች ይጠቁማሉ። የሰቆጣ ቃል ኪዳን ፕሮጀክት የኢትዮጵያ መንግስት በ2007 በሰቆጣ ከተማ ይፋ ያደረገው ሀገራዊ የቃል ኪዳን ሰነድ ሲሆን ራዕዩም የኢትዮጵያ ህፃናትን ከምግብ እጥረት ችግር ሙሉ ለሙሉ ነፃ ሆኖ ማየት ሲሆን ግቡ ደግሞ ከ2 ዓመት በታች የሆኑ ህፃናትን በ2022 ከመቀንጨር ችግር ነፃ ማድረግ እንደሆነ ይናገራሉ። የሰቆጣ ቃል ኪዳን ታላሚ አካላት የሚባሉት የመጀመሪያዎቹ 1000 ቀናት ማለትም ነፍሰ ጡርና አጥቢ እናቶች እንዲሁም ከ2 ዓመት በታች ያሉ ህፃናት ላይ በትኩረት ፕሮጀክቱ ይሰራል። ይህንን ዓላማ ከግብ ለማድረስ በወረዳው ያሉ የተለያዩ ተቋማት በቅንጅት እየሰሩ ይገኛሉ። በ2018 በፋግታ ለኮማ ወረዳ ሴክተሮችን በማቀናጀት በሰቆጣ ቃል ኪዳን ፕሮግራም የተከናወኑ ተግባራትና በተግባራዊ እንቅስቃሴ የተገኙ ውጤቶችን እንደሚከተለው እናቀርባለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ይህ ፕሮግራም በነገራችን ላይ የመንግስትን የልማት ክፍተቶች በመሙላት ረገድ እና የህዝባችን የመልካም አስተዳደር ችግር ከመፍታት አኳያ ብዙ ርቀቶችን እንድንጓዝ ያስቻለንና ብዙ ችግሮችን የፈታልን ፕሮግራም ነው። እንግዲህ የሁሉም በእያንዳንዱ ተቋም ላይ በዚህ ፕሮጀክት ያለው ላይ ማሰሪያውና ማጠንጠኛው ስራው እናቶችንና ህጻናትን ከመቀንጨር የምግብ ጥረት እንዳይመሰግናለሁ። ስሜ ወርቅነህ ሞገስ እባላለሁ። በፋግታ ለኮማ ወረዳ በግብርና ኤክስቴንሽን የስርዓተ ምግብ ባለሙያ ነኝ። እንግዲህ ከሰቆጣ ቃል ኪዳን ፕሮግራም ጋር ተያይዞ እንግዲህ ፕሮግራሙ ከገባ በወረዳችን ከ6 ወር አካባቢ ሆነዋል። ፕሮግራሙ ከገባ በኋላ እንግዲህ ከሰራናቸው ስራዎች መጀመሪያ የግንዛቤ ማስጨበጥ ስራ ነው የምንሰራው። የግንዛቤ ማስጨበጫ ስራ ከወረዳ ባለሙያዎች፣ ከቀበሌ ባለሙያዎች፣ ከእናቶች ከሚያጠቡና ከነፍሰ ጡር እናቶችን ጨምሮ በተበጀተልን በጀት አማካኝነት ወደ 1.6 ሚሊዮን ብር የሚጠጋ እንደኛ እንደ ግብርና ተቋም እንግዲህ የሰቆጣ ቃል ኪዳን ፕሮግራም ሌሎች መስሪያ ቤቶች ጋር ይሰራል። የእናቶች እና የሚያጠቡ እናቶች ስልጠናዎችን ሰጠናል ወይም የግንዛቤ ማስጨበጫዎች ሰጠናል። እባላለሁ የፋግታ ለኮማ ወረዳ በውሃና ኢነርጂ ጽህፈት ቤት የሰቆጣ ቃል ኪዳን ፎካል ነኝ። እንግዲህ እንደሚታወቀው በዚህ በጀት አመት ሰቆጣ ቃል ኪዳን ወደኛ ወረዳ ሲመጣ በ2018 የመጀመሪያ ነው እና በርካታ ተግባራትን እያከናወነ እንደሆነ ይታወቃል። ከነዚህ በርካታ ተግባራት መካከል እንግዲህ ውሃ ጽህፈት ቤት ወይም በውሃና ኢነርጂ የሚሰሩ ስራዎች አሉ። ከነዚህ ስራዎች አንዱ በእነዚህ ፕሮግራም በመስሪያ ቤታችን ወደ 1,283,993 ብር ከፌዴራልና ከክልል በጅቶ ነው እንግዲህ እንደኛ ተቋም ወደ ስራ የገባው እና ይሄን በማድረግ የሚከተሉ ስራዎችን አከናውኗል ማለት ነው። 400,023 ብር ለነባር ውሃ ተቋማት ለጥገና ለሳኒተሪና ለፊዚካል ጥራት ቁጥጥር የውሃ ተቋማት ሕክምና ለማድረግ በጀት በጅቷል። ሁለተኛ 135,966 ለአዲስና ለነባር የዋሽኮ አባላት ስልጠና የሚሆን እንዲሁም ደግሞ ለኢምፓወርመንት የሚሆን በጀት በጅቶ ነው ወደ ስራ የገባው። በሶስተኛ ደረጃ ወደ 682,004 ብር ከፌዴራል ለአዲስ የውሃ ተቋማት ግንባታ ማስፈጸሚያ የሆነ በጀት በጅቶ ነው ወደ ስራ የገባው። በእነዚህ በጀቶች እንግዲህ ወደ 12 የሚሆኑ የጥገና እና ኦፕሬሽን ስራዎች ተሰርተዋል። የውሃ ተቋማት አመሰግናለሁ። ታያቸው ዋለ እባላለሁ። የፋግታ ለኮማ ወረዳ የመስኖ መሀንዲስ ባለሙያና የሰቆጣ ቃል ኪዳን ፎካል ነኝ። መልካም። የሰቆጣ ቃል ኪዳን ያው እንደ ወረዳችን ከሚሰራቸው ተግባር አንዱ የሆነው የመስኖ ግንባታ ስራ ነው። ይህን በተመለከተ የመስኖ ቦይ ማራዘም ተግባር ፈጽመናል። በነቸላ ቀበሌ የጥንብል መስኖ ቦይ ማራዘም ስራ ሰርተናል።
እንደኛ የነበረን አፈጻጸም የተሻለ አፈጻጸም ነው። ያው ተግባሩንም 100% አቺቭ አድርገናል። ያው ከፕሮግራሙ አላማ አኳያ ያው የተሰጠንን በጀት በተሻለ ሁኔታ ሰርተናል። ብርሃኑ ቀረብ እባላለሁ። የሰቆጣ ቃል ኪዳን የምግብና ስርዓተ ምግብ የወረዳ አስተባባሪ ነኝ። እንግዲህ ፋግታ ለኮማ ወረዳ ሰቆጣ ቃል ኪዳን የጀመረው እንግዲህ በዚህ በ2018 ዓመተ ምህረት ነው። እንግዲህ የሰቆጣ ቃል ኪዳን ሲባል መንግስት ተግባራዊ ያደረገው ሀገራዊ ፕሮግራም ነው። ይህ ፕሮግራም ምንድነው? በ2007 ዓመተ ምህረት ይፋ ተደርጎ ለሚቀጥሉት 15 ዓመታት ከ2007 ጀምሮ ባሉት 15 ዓመታት ውስጥ የህፃናትን የመቀንጨር ችግር ዜሮ ለማድረግ ታሳቢ ተደርጎ የተነደፈ ፕሮግራም ነው። ስለዚህ አላማው ምንድነው? የሰቆጣ ቃል ኪዳን ስንል ራዕይና ግቦች አሉት። ራዕዩ ምንድነው? ሁሉም በኢትዮጵያ ደረጃ ያሉት ህፃናትን ከምግብ እጥረት በዘላቂነት መንገድ መቅረፍ ነው አላማው። ከዛ ግቡ ምንድነው ስንል ደግሞ ሰቆጣ ቃል ኪዳን መቀንጨርን ዜሮ ማድረግ ነው። ከማን ታላሚ የሚባሉት አሉት ከ2 ዓመት በታች ያሉት ህፃናትን መቀንጨርን ዜሮ ማድረግ ታሳቢ ተደርጎ የተሰራ ፕሮግራም ነውና ይሄ ፕሮግራም የሚተገበረው እንደ ሀገር ነው። ያተገባበሩ 3 ምዕራፎች አሉት። የመጀመሪያው ምዕራፍ፣ ሁለተኛና ሶስተኛ ምዕራፍ የሚባሉ አሉት። ስለዚህ የመጀመሪያው እና ሁለተኛው ኦልሞስት ያ ተጠናቋል። ሶስተኛው ስኬል አፕ የሚባለው ነው። ስኬል አፕ የሚባለው እንግዲህ እንደ ሀገር ተግባራዊ የሚደረገው ሶስተኛው ምዕራፍ ወይም ደግሞ ሶስተኛው ከ15 ዓመት ውስጥ አምስቱ ዓመት ማለት ነው የመጨረሻው። ሰው አሁን ያለ ነው ስኬል አፕ ላይ ነው። ስለዚህ ምንድነው የመጨረሻው ግቡ ስንል እንደ ሀገር ወደ 7.85 ሚሊዮን በላይ ህፃናትን መቀንጨርን ዜሮ ማድረግ ታሳቢ ተደርጎ የተሰራ ፕሮግራም ነው። እንግዲህ ስርዓተ ምግብ እንደ ሀገር ተቀባይነት ደረጃ ያለው አለ መቀንጨር ማለት ነው። ስለዚህ ከ20% በታች ሲሆን የህፃናት መቀንጨር ከ5 ዓመት በታች ያሉት ህፃናት 20% እና ከዛ በታች ሲሆን ፕሪቫላንሱ ወይም ደግሞ ቁጥራዊ መረጃው ማለት ነው ተቀባይነት አለው ይባላል። ነገር ግን ከ20% እስከ 29% ሲደርስ ትኩረትን የሚሻ ተብሎ ነው የሚታሰበው። ከ30 እና ከዛ በላይ ሲሆን ደግሞ በጣም አስቸጋሪ ደረጃ የሚባል የምግብ እጥረት ነው። ስለዚህ እንደ ሀገር ምንድን ላይ ያለ ነው ስንል አንደር 5 ወይም ደግሞ ከ5 ዓመት በታች ያሉት ህፃናት እንደ ሀገር በ2025 እንደ አውሮፓውያን አቆጣጠር በተሰራው የዲኤችአይኤስ ፕሮግራም 40% ህፃናት የመቀንጨር ችግር አለባቸው እንደ ሀገር። ይሄ ደግሞ እንደ ክልላችን ስንመጣ ፕሪቫላንሱ በጣም የሰፋ ነው። ለምሳሌ እንደ አማራ ክልል ስንወስድ ወደ 46.3% አካባቢ ህጻናት የመቀንጨር ችግር አለባቸው። ስሜ ቸኮል አበበ እባላለሁ። የፋግታ ለኮማ ወረዳ የእንስሳት ጽህፈት ቤት ኃላፊ ነኝ። እንግዲህ የሰቆጣ ቃል ኪዳን ፕሮግራም በ2018 በጀት ዓመት በአዲስ ወረዳችን ተቀላቅሏል። ያ ፕሮጀክት እንግዲህ እንደ ወረዳም በጣም ሰፊ ቀበሌዎች ያሉን ሰፊ ህዝብ ያለበት ወረዳ ነው። ከ170 ሺህ በላይ ህዝብ ያለበት ወረዳ ነው። እንግዲህ እንደ ክልልም እንደ ወረዳም ከስርዓተ ምግብ ክፍተት ጋር በተያያዘ ወረዳችን መሰረታዊ ክፍተት ያለበት ነው። እንደ ክልልም ቁጥሮች የሚያሳዩት የመጀመሪያው እንደ ወረዳ ሲገመገም ከመቀንጨርና መቀጨጭ ጋር በተያያዘ ከስርዓተ ምግብ ክፍተት ጋር በተያያዘ በጣም መሰረታዊ ክፍተት ያለበት ነው። የክልሉ ግምገማ የኛንም ጭምር እንትን የሚል ነው። ለዛም ነው እንግዲህ ሰቆጣ ቃል ኪዳን ፕሮጀክት ወደ ወረዳችን መጥቶ ፕሮግራሙ ተግባራዊ የተደረገውና በዚህ አመት በነሸላ አግታ ቀበሌ ላይ ወደ ስራ ተገብቷል። ይሄንን በተለይ ደግሞ ከእንስሳት ጽህፈት ቤት አኳያ በርካታ እናቶችን ተጠቃሚ ያደረገ ፕሮጀክት ነው። ወደ 204 የሚሆኑ ነፍሰ ጡርና የሚያጠቡ እናቶች ከዶሮ እርባታ ጋር በተያያዘ ለህፃናት ለሚያጠቡ እናቶች ለነፍሰ ጡር እናቶች ከስርዓተ ምግብን ክፍተት ከመውላት አኳያ የመጀመሪያዎቹ 1000 ቀናት ላይ ስራ ብንሰራ ውጤታማ እንሆናለን ነው የሚለው ጥናቱምና የመጀመሪያው ነፍሰ ጡር እናቶቹ 9 ወር እንደገና ደግሞ የተወለዱ ህጻናት እስከ 2 አመት በአግባቡ የተሟላ ስርዓተ ምግብ ይዘቱን ያሟላ ንጥረ ምግብ ከተመገቡ ይህን የመቀጨር እና የመቀጨጭ ችግሩን በስፋት የምንቀርፍበት ነውና ከዚያ አኳያ የኛ ተቋም አይነተኛ ሚና የሚጫወት ነውና ከእንቁላል ምርታችን አኳያ አንደኛ እንደ ተቋም በሰፊው እየሰራ ነው ያለ ነው።
እሺ አመሰግናለሁ። ስሜ ዲያቆን አባይ አያና እባላለሁ። ፋግታ ለገም ወረዳ ጤና ጽሕፈት ቤት ኃላፊ ነኝ። ሰቆጣ ቃል ኪዳን ፕሮጀክት እንደ ወረዳችን እንደገባ 1 አመት አካባቢ ያስቆጥሯልና የእናቶችና ህጻናት አመጋገብ ማሻሻል ላይ በደንብ አድርገን የሰራ ነው ስራ ግንዛቤ ፈጠራ ላይ እናቶች ነፍሰ ጡር ሆነው ወደ ተቋም ለመምጣት ብዙ ጊዜ ሲቸገሩ የነበረው ይህ ፕሮጀክት ከመጣ በኋላ እስከ ከተማ ድረስ መጥተው ግንዛቤ እንዲያገኙ የበለጠ ትምህርት እንድንሰጣቸው በበጀት የተደገፈ ስለሆነ ያው ነፍሰ ጡርም እናቶች እቤት ላይ ወሊድ ሁሉ የነበረው ይህ ፕሮጀክት ከመጣ በኋላ እኛ በቅርብ ስለምናገኛቸው ትምህርት ስለምንሰጣቸው ጤና ኬላ ላይ እየመጡ ጤና ጣቢያ እየመጡ ኢቭን አልፎ ሆስፒታል ሁሉ እንዲሄዱ ግንዛቤ እንድንፈጥር ምቹ ሁኔታ የፈጠረው ይህ ፕሮጀክት ነው ማለት ነው። በሰቆጣ ቃል ኪዳን ፕሮግራም በወረዳችን ውስጥ በያዝነው በጀት አመት በርካታ ስራዎች እየተሰሩ ነው ያሉት። ይህ ፕሮግራም በነገራችን ላይ የመንግስትን የልማት ክፍተቶች በመሙላት ረገድ እና የህዝባችን የመልካም አስተዳደር ችግር ከመፍታት አኳያ ብዙ ርቀቶችን እንድንጓዝ ያስቻለንና ብዙ ችግሮችን የፈታልን ፕሮግራም ነው። በተለይም በጣም ከስርዓተ ምግብ ጋር በተያያዘ የመቀንጨር እና የመቀጨጭ በሽታዎች በትውልዱ ላይም ጭምር በብዙ ጋፖችን እየፈጠሩ ከመሆኑ ጋር በተያያዘ ህዝባችን ይህንን መሰረታዊ የሆነውን ክፍተት ሞልቶ ሙሉ የሆነ ትውልድ እንዲፈጠር በከፍተኛ ደረጃ እየሰራ ያለ ፕሮግራም ከመሆኑ ጋር በተያያዘ እኛም በቅርበት እየገመገምን እየደገፍንም ጭምር እየመራ ነው ያለነው ፕሮግራም ነው። የተለያዩ ተቋማትን በጋራ በቅንጅት በስትሪንግ ኮሚቴ አሰባስበን እየሰራን ያለ ነው። ወደ 9.5 ሚሊዮን ብር በያዝነው በጀት አመት ተግባር ላይ በተጨማሪ የተለያዩ የግብዓት ግዢዎችን እያካሄድን እንገኛለን። እነዚህ የግብዓት ግዢዎች ከጓሮ አትክልት ዘር መግዛት ችለናል። የጓሮ አትክልት ዘር ገዝተን አሰራጭተናል። የጊዜና ጉልበት ቆጣቢ ቴክኖሎጂ ወይም ምድጃዎችን ገዝተን አሰራጭተናል። ፒክስባግ ወይም ደግሞ ድህረ ምርት ብክነትን ለመከላከል የሚያገለግሉ ቴክኖሎጂዎችን እንደ ፒክስባግ አይነት ቴክኖሎጂዎችን ገዝተን አስገብተናል። የብርቱካናማ ስኳር ነች፣ እሱን ገዝተን አስገብተናል። አሁን ሁሉም በአርሶ አደሮች እጅ ገብተው አርሶ አደሮች እየተጠቀሙባቸው ያሉ ናቸው። 2 አዳዲስ የእጅ ጉድጓድ ግንባታ ሂደት ማለትም 90% ላይ ነው ማለት ተጠናቆ አገልግሎት መስጠት ስላልቻለ ያው በማህበረሰብ ተሳትፎ ትንሽ ወደ ኋላ በማለት 90% አካባቢ አሁን ደርሶ ስራው እየተሰራ ይገኛል። በዚህም ወደ 400 የህብረተሰብ ክፍሎች ተጠቃሚ ይሆናል ተብሎ ይታሰባል። ማለት እነዚህ 2 የውሃ ተቋማትን በመገንባት አዲስ የውሃ ተቋማትን በመገንባት 400 የህብረተሰብ ክፍሎች ተጠቃሚ ይሆናሉ ተብሎ ይታሰባል። በአጠቃላይ እንግዲህ የሰቆጣ ቃል ኪዳን ፕሮግራም የመቀንጨር የመቀጨጭ እንዲሁም ከክብደት በታች በወረዳችን ብሎም በዞናችን እንደ ክልልም ለመቀነስ የታቀደውን ዳር ለማድረስ ሁሉም መስሪያ ቤቶች በቅንጅት በትብብር መስራት እንዳለብን ነው። እንግዲህ የሰቆጣ ቃል ኪዳን ከእናቶችና ህጻናት ጋር ተያይዞ ስለሆነ የሚሰራው የመስኖ ግንባታ ለማህበረሰቡ ገንብቶ ውሃን ተደራሽ ማድረጉ አርሶ አደሮች የጓሮ አትክልት በመትከል የተሻለ የተመጣጠነ ምግብ እንዲመገቡ ጭምር እድል ስለሚሰጥ ከአላማው አኳያ መስኖ የመጀመሪያው ተግባር ነው የሚል ሀሳብ ነው እንደኛ ያለን። ስለዚህ ቀጣይም ሌሎች ቀበሌዎች ላይም ገብተን ሌሎች ወንዞችንም እየገነባነ አርሶ አደሩ በቀላሉ ጓሮ ድረስ ውሃ አግኝቶ አትክልቶችን እየተከለ የተመጣጠነ ምግብ ቫሪዬሽን የሚባለው ፉድ ቫሪዬሽን የሚባለውን አግኝቶ ህጻናትም እናቶችም የተሻለ ነገር እንዲያገኙ ስለሚያደርግ እንደ ፕሮግራሙ አላማ እንደኛ ሂደት ይዞት እንደኛ ተቋም ይዞት ለመስኖ ግንባታ ይዞት የሚመጣው በጀት በጣም አስፈላጊ ስለሆነ ለቀጣይ አሁን በዚህ አመት ከተሰጠን ከመጀመሪያ አመት መግቢያው አኳያ የተሻለ ነው። ቀጣይ ደግሞ የተሻሉ በጀቶችን ሰጥቶ የተሻለ ስራ ብንሰራ የተሻለ ይሆናል የሚል ሀሳብ ነው ያለ ነው። ይሄ ፕሮግራም ከመጣ ወዲህ ደግሞ ከ204 በላይ እናቶችን
ተጠቃሚ ያደረግንበት ሁኔታ ነው ያለው። ለእያንዳንዱ እናቶች 12 ዶሮ በድምሩ ከ2448 በላይ የእንቁላል ጣይ ዶሮችን ያሰራጨንበት ሁኔታ ነው ያለው። እነዚህ ዶሮችም አሁን በጣም በጥሩ ቁመና ላይ ነው ያሉት። የራሳቸው መጠለያ ኑሯቸው መመገቢያ መጠጫ ጭምር ተዘጋጅቶላቸው ቤት ተዘጋጅቶላቸው በአግባቡ ክትትልን እየተደረገላቸው ድጋፍ እየተደረገላቸው የእኛ ሙያተኞችም ጭምር በመስክ ሙያዊ ድጋፍና ክትትል እያደረጉ ነው ያሉ። የሚመገቡትን መኖም ጭምር አሟልተን ነው ይላክ ነው እነዚህን ዶሮ ስንገዛውና ከምጥን መኖ አኳያ 112.5 ኩንታል ምጥን መኖም ጭምር ለዶሮች መኖ አገልግሎት የሚውል ገዝተን በዚህ ፕሮግራም ያስገባንበት ሁኔታ ነው ያለውና ለነዚህ ለ2448 የሚሆኑ ዶሮች አስፈላጊ የሚሆነው እንቁላል እስከሚጥሉ ድረስ የሚያስፈልግ መኖ ወደ 112.5 ኩንታል መኖ በዚህ ፕሮግራም ተገዝቶ የቀረበበት ሁኔታ ነው ያለው። በጥቅል እንግዲህ እንደኛ ተቋም ከ1.8 ሚሊዮን ብር በላይ ወጪ የተደረገበት ነው ማለት ነው። በቅንጅታዊ አሰራር ማለት ነው። በግብርና፣ በጤና፣ በሴቶችና ህጻናት እና በሌሎችም ተፈጻሚ ሴክተሮች በትብብር ሲሰሩ ይህኛውን ማድረግ እንችላለን። ሌላኛው በንጥረ ነገር ይዘቱ የበለጸገ ንጽህናውን የጠበቀ ምግብ አመቱን ሙሉ ተደራሽ ማድረግ ነው በቤተሰብ ደረጃ። ይህን እንዴት እናደርጋለን? ምርታማነትን በመጨመር የጓሮ አትክልትን በማምረት የገበያ ተደራሽነትን በማስፋት ከዛ በተጨማሪ ደግሞ ብክነትን በመቀነስ አመቱን ሙሉ ንጥረ ነገርን ይዘቱን የጠበቀ ምግብ በቤተሰብ ደረጃ ተደራሽ ማድረግ እንችላለን። ሌላኛው ዘመናዊ አሰራርስን በመጠቀም ምርታማነትን መጨመር ነው። ይሄ አብዛኛው በግብርና የሚሰራ ነው። ከዛ በተጨማሪ ደግሞ ዋስቲንግ የሚባለው ምንድነው? ዋስቴጅ የምግብ ብክነትን ማለት ነው። ቅድመ ድህረ ምርትና ቅድመ ምርት ብክነት የሚባል አለ። እሱን በመቀነስ የአመጋገብን ወይም ደግሞ የቤተሰብ የምርት ደረጃን ከፍ ማድረግ ይቻላል ማለት ነው። ከዛ በተጨማሪ ትምህርት ቤት ላይ የህፃናትን ወይም ደግሞ የተማሪዎችን ጤና መጠበቅ ነው። ምንድነው? በስርዓተ ምግብና የዋሽ የሚባል አለ። ምንድነው? በክበብ ደረጃ ይቋቋማሉ ተማሪዎች ስለ ጤና፣ ስለ ትምህርት፣ ስለ አጠቃላይ ስለ ቤተሰብ አመጋገብ፣ ስለ ስርዓተ ምግብ እውቀት እንዲኖራቸው ይደረጋልና በክበብ ደረጃ ተደራጅቶ ይሄኛውን ይሰራል። ከዛ ውጭ ደግሞ በትምህርት ቤት ደረጃ ንጽህናውን የጠበቀ የውሃ አቅርቦት እንዲኖር ማድረግ ነው። ስለዚህ እንግዲህ የውሃ አቅርቦት ሲንል በሽታን መከላከል ነው የመጀመሪያው ዓላማ። በተቻለ መጠን እኛም እንደ ወረዳ በሰቆጣ ቃል ኪዳን ፕሮግራም ሞዴል መንደር ሞዴል ቀበሌ እንፈጥራለን በሚል ሁሉም ተቋማት በዚህ አመት ነቸላ ላይ ነው ርብርብ ያደረጉት ማለት ነው። የግብርና ስራችን ነቸላ ላይ ነው ድጋፍ የተደረገው። ከትምህርት አኳያ፣ ከጤና አኳያ፣ ኢቭን ከሴቶች ተጠቃሚነትም ጭምር አኳያ ሁሉም ተቋማት ውሃ አገልግሎትን ጨምሮ የተሟላ ንጥረ ምግብ ይዘት ኑሯቸው ከመቀጨጭና መቀጨር ጋር በተያያዘ መሰረታዊ ክፍተት መሙላት አለብን ከቀበሌው። ሁሉም ቀበሌዎች ከዚህ ቀበሌ ተሞክሮ ይውሰዱ በሚል ርብርብ ተደርጎ ተለቀቀን በጀት መጠቀም የቻልንበት ሁኔታ ነው ያለው። ማህበረሰቡ በጣም ተደስቷል። እውነት ለመናገር ይህን ክፍተት ደግሞ በየጊዜው የምግብ ሰርቶ ማሳያም ጭምር እየተደረገ ልምድ የሚወስዱበትን ምቹ ሁኔታ እየፈጠርን ነው ያለ ነው። ከሴቶች ፕሮጀክትም ጭምር አኳያ ሴቶች ተጠቃሚ ለማድረግ በሴቶች ተቋም አማካኝነት ለሚያጠቡና ነፍሰ ጡር እናቶችም ጭምር በኢኮኖሚም ተጠቃሚ እንዲሆኑ ከማድረግ አኳያ እኛም እንደ ተቋም ሙያዊ ድጋፍ ደግፈን የተገዙ በጎችም ጭምር እንዳሉ መረጃዎች ያሳያሉና እኛ ድጋፍና ክትትል እያደረግን ነው ያለ ነው። በጣም ጥሩ ቁመና ላይ ነው። በእርግጠኝነት ቀጣይ አመት ከዚህ ትልቅ ተሞክሮ ተወስዶ ወደ ሌሎች ቀበሌዎች የምናሰፋበት ሁኔታ ይኖራልና እንደ ወረዳ በየሩብ አመቱ ስትሪንግ ኮሚቴውም ጭምር የሚገመግመው ቴክኒካል ኮሚቴው በየቀበሌ ድረስ ጭምር ሄዶ ተግባራትን እያየ እየደገፈ እየገመገመ የሚመራ ፕሮግራም ጭምር ነው። ጥሩ ጅምር ነው ያለን። በእርግጠኝነት ቀጣይ ሌሎች ቀበሌዎች ላይ እያሰፋን የምንሄድበት ሁኔታ ነው ያለው። እንደ ተቋም መደበኛ ስራችንም ጭምር ያገዘ ፕሮግራም ነው። አንድ ቀበሌ ነው የያዝነው በዚህ ፕሮጀክት ሞዴል አድርገን እሱን እንትን ለማድረግ ነው ያልነውና ሞዴል ሲባል ብዙ የሚያካትት ነው በኋላ መገልጫው ቢሆንና ነቸላ ቀበሌ ላይ ነው በሰፊው የሰራ ነው። በዚህ መቀንጨር መቀጨጭ ሚለውን ግንዛቤ ሰፊ የሆነ ግንዛቤ አግኝቷል እናቶች፣ ህጻናት። አሁን ማንም ሰው ዛ ሲጠይቅ የተሰራው ስራ ዶክመንቱ ዛ ሄዶ ማህበረሰቡ ቢጠየቅ ምን ግንዛቤ ተገኝቷል ቢባል በዚህ ፕሮጀክት አማካኝነት ብዙ ትምህርት አግኝተዋል። ወደ 200 ነፍሰ ጡር እናቶችን በዚህ
ግንዛቤ ፈጥረናል በዚህ ፕሮጀክት አማካኝነት ማለት ነው። እንግዲህ በዚህ አሁን እኛ ይህ ፕሮጀክት ባይገባ ለእናቶች ሰብስበን ኢንሴንቲቭ የሚሆን ሻይ ቡና እያልን የሆነ ነገር ትራንስፖርት እንኳን የምንከፍለው ባይኖር ኑሮ ይህን ታህል ስራ መስራት አይቻልም ነበርና ይህ ፕሮጀክት በመጣልን አጋጣሚ ግን በዚህ በችግሩ በሴኩሪቲ ሰዓትም ብዙ ነገር የሰራልን ተግባር ይህ ፕሮጀክት ተግባር ላይ ውሏል። እስካሁን ያለን አፈጻጸም ወደ 94% ደርሷል። ቀሪ የጎዳደሉ ትንሽ ነገሮችን እነሱም በፍጥነት እንዲፈጸሙ እየመከርን ያለንበት ሁኔታ ነው ያለው። በተለይም ከግብርናው ዘርፍ በብዙ መንገድ ችግሮችን እየፈታን ያለ የካናል መስኖ ማራዘምን ጨምሮ የተለያዩ የፍራፍሬና ከስርዓተ ምግብ ጋር ተያያዥነት ያላቸውን ችግሮች እየፈታ ለአርሶ አደሩ ተደራሽ እያደረገ አርሶ አደሩ ሙሉ የሆነ ማዕድ እንዲኖረው ከማድረግ አኳያ ጥረት እየተደረገ ያለበት ሁኔታ ነው ያለው። ከእንስሳት ጋርም በተያያዘ እንስሳት ተቋም ጋርም በተያያዘ በተለይም ወደ 240 በላይ የሚሆኑ ማወራውና አባወራዎች ተጠቃሚ ሊሆኑበት የሚችሉበት ከዶሮ እርባታ ጋር በተያያዘ ጊዜዎችን ፈጽሞ ተግባራዊ በሆነ መንገድ ስራ እየሰራ ያለ ፕሮግራም ነው። ጤና ተቋም ላይም በተመሳሳይ ከስርዓተ ምግብ ጋር የተያዙ ጉዳዮችን እየፈታ ያለ ቢሆንም አብዛኛው ደግሞ በዚህ አመት በተለይም የካፓሲቲ ቢልዲንግ ወይም ደግሞ የአቅም ግንባታ ስልጠናዎችን ለጤና ባለሙያዎችና ለሚመለከታቸው ስቴክሆልደርስ እየሰጠ ያለበት ሁኔታ ነው ያለ። ትምህርት ላይ በተለይም የኮከሪኩለር አክቲቪቲ የምንለው ወይም ደግሞ የክበባት ላይ ኢምፓወር እንዲሆኑ ልጆች እና ቀደም ካነሳውት አኳያ ስርዓተ ምግብ ላይ የተሻለ ውጤት እንዲመጣ በትምህርት ቤት ደረጃም ጭምር ይህን ሰርቶ ማሳያም ጭምር እንዲከናወን በማድረግ ረገድ ስራ እየተሰራ ያለበት ሁኔታ ነው ያለው። ትምህርት አለ፣ ግብርና አለ። አሁን ከንግድ አኳያ ለህፃናት በየሱቁ ያሉ ኤክስፓየርድ ያደረጉ ጁሶች ይሄ ሸቀጣ ሸቀጥ ላይ የሚሰሩ ነገሮች ሁሉ በቅንጅታዊ ቴክኒካል ኮሚቴ የሚመራ ስለሆነ በየሱቁ እየተንቀሳቀሱ ይህን ሁሉ ዳሰሳ አድርገው ኤክስ የሆኑ ህጻናት እንዳይመገቡ በዚህ ፕሮጀክት አማካኝ ብዙዎቹ የታሸጉ ነገሮችን ፍተሻ አድርጎ ቴክኒካል ግሩፑ የተሰራበት ሁኔታ ነው ያለው። እንግዲህ የሁሉም በእያንዳንዱ ተቋም ላይ በዚህ ፕሮጀክት ያለው ላይ ማሰሪያውና ማጠንጠኛው ስራው እናቶችንና ህጻናትን ከመቀንጨር የምግብ ጥረት እንዳይይዛቸው ነው ሁሉም ተቋም የሚሰራው ነው እና ይህ ሁሉ ሲሰራ ሁሉም እኛ ይሄ ፕሮጀክት በእያንዳንዱ የግንዛቤ ሲፈጠርለት በዘጠኙም ተቋም ግንዛቤ ሲፈጥሩ ሰፊ የሆነ ተቋም ላይ የወሊድ አገልግሎት ያገኙ እናቶች ሁሉ በዚህ ፕሮጀክት አማካኝነት ነው ማለት ግንዛቤ ይፈጥራል። ግብርናም ትምህርትም በየትምህርት ቤቱም በተለይ ስለ ስርዓተ ምግብ ነፍሰ ጡር እናቶች ከተቋም መጥተው እንዲወልዱ ክትትል እንዲያደርጉ እርግዝና ከታወቀ ጀምሮ እስከሚወልዱ ድረስ በጤና ተቋም ክትትል እንዲያደርጉ ሰፊ የሆነ ግንዛቤ ነው የሚፈጥረው እና የኤነርጂ ተቋም ጋርም በተያያዘ የንጹህ መጠጥ ውሃ ችግሮች እየፈታልን ያለ ፕሮግራም ነው። በሴቶችና ህጻናት እንዲሁም ወጣቶች ማህበራዊ ጉዳይ ጽህፈት ቤትም በዛው ልክ አብሮ በጋራ በቅንጅት እየሰራ ያለ እንዲሁም የንግድ ልማት ጽህፈት ቤትም የዚህ አካል ሆኖ ተግባራትን በተሻለ መንገድ እየሰራን ያለንበት ሁኔታ ነው ያለው። አጠቃላይ ቅንጅታዊ አሰራርን በተመለከተ ከዚህ ፕሮግራም አኳያ በወረዳችን ጥሩ ስራዎችን እየሰራን ያለን ወደ 200 በላይ እናቶችን በተለያዩ ሴክተሮች ስልጠና ሰጥተናል። ከዚህ በኋላ የተገባው ወደ መሬት ላይ ወርዶ የሚሰሩ ስራዎችን ነው። በግብርና ለምሳሌ የጓሮ አትክልት ዘሮችን ሰጠናል። ወደ 5 አይነት የጓሮ አትክልት ዘሮችን ሰጠናል። ከዛ በተጨማሪ ደግሞ የአቮካዶ የአትክልት ሰጠናል። 1 ለ5 ማለት ነው። አንድ እናት 5 የአቮካዶ ችግኝ እንዲሰጣቸው ተደርጎ 5 ዓመት ተሰጥቷቸዋል። ከዛ ውጭ ደግሞ የእናቶችን ጤና ለመጠበቅ የማገዶ ቆጣቢ ምድጃ ተሰጥቷል። ወደ 35 እናቶች ለዚህ ተጠቃሚ ተደርገዋል ማለት ነው። ከዛ ውጭ ደግሞ በሴቶችና ህጻናት ደግሞ የተሰሩ ስራዎች አሉ። የመጀመሪያው እንግዲህ ለችግር ተጋላጭ የሆኑ ህጻናትን ለይቶ
እርዳታ ማድረግ ነው። እርዳታ የሚደረገው በቋሚነት እንዲደገፉ ማድረግ ነው። ስለዚህ 35 ህጻናትን መርጠን 35 እናት በጎችን ከ230 ሺህ ብር በላይ ወጪ ተደርጎ ተገዝቶ ለእያንዳንዱ አንዳንድ እናት በግ ተሰጥቷል ማለት ነው። ትምህርትም እየተሰሩ ያሉ ስራዎች አሉ። ሽንት ቤት ጥገና፣ አዲስ ሽንት ቤት ግንባታ የሚደረግ አለ። በተመሳሳይ ደግሞ በሁለት ትምህርት ቤቶች በነቸላና አገታ ትምህርት ቤት የጓሮ አትክልት ዘሮች ሰርቶ ማሳያ ማለት ነው። ተማሪዎቹ እዛ ተምረው ቢያንስ በቤተሰብ ደረጃ ደግሞ እሱ እንዲተገብሩት እየተሰራ ያለ ስራ አለ። ሴክተር ንግድና ገበያ ልማት ነው ብያቸዋለሁ። እንግዲህ በንግድና ገበያ ልማት የሚሰሩ ስራዎች አሉ። ከስርዓተ ምግብ ጋር ተያይዞ የመጀመሪያው የአዮዲን ጨው ነው። የአዮዲን ጨው እንግዲህ ታውቁታላችሁ። አንደኛው የሰቆጣ ቃል ኪዳን ፕሪቬንሽን ላይ ነው የሚሰራ። ፕሪቬንሽን ማለት የምግብ እጥረት እንዳይኖር መከላከል ነው። ስለዚህ የአዮዲን ጨው እጥረት እንዳይኖር፣ ሁለተኛ ደግሞ በየሱቁ የሚሸጡት ጨዎች በአዮዲን የበለጸገ መሆኑን ቼክ ማድረግ ነው። ከዛ ውጭ ለጤና የሚጎዱ ኬሚካሎች ምንድን ነው ሱቅ ላይ የሚሸጡ ግብአቶቹ ጊዜያቸው ያለፈ ነው አይደለም የሚለውን ቼክ ተደርጎ እሱን በእንግዲህ ገዛሃራና ችጓሌ ቀጠና ያለውን አብዛኛው ተሰርቷልና ብዙ ጊዜያቸው ያለፈባቸው ለምሳሌ ለስላሳ መጠጦች እንደ ቅባት፣ የሻይ ቅጠል እንደዚህ አይነት ነገሮች በኮሚቴ ተሰብስበው እንዲወገዱ ተደርገዋልና ኦልሞስት በአብዛኛው ሱቅ በሚባለው ደረጃ በቤት ለቤት ጉብኝት የባዮዲን የበለጸገ ጨው እንደሚሸጥ የተረጋገጠ ያለ ነው። እንደ ጥቅል ይህ ፕሮግራም በተለይም በየቤታችን ውስጥ ብዙ ነገሮች ቢኖሩም በመሰረታዊነት የአመለካከት ክፍተቱና የእውቀት የክህሎት ክፍተቱም ጭምር ከመኖሩ ጋር በተያያዘ ትውልዱ በብዙ መንገድ ሙሉ ሆኖ እንዳይፈጠር የሚያደርጉት እንከኖች ስላሉ እነሱን የሚፈታና ቀጣይም በፓይለት የመረጥናቸው ቀበሌዎች ነው ያሉት በማስፋት በሁሉም በወረዳችን ውስጥ በሚገኙ ቀበሌዎች ውስጥ ተደራሽ ሊያደርግ የሚችል ተግባራትን በመፈጸም ህጻናት ከእናታቸው ማህፀን ጀምረው በተለይም እስከ 2 አመት ድረስ መሰረታዊ የሆኑ የአመጋገብ ችግሮቻቸው የሚፈታበትና ጤናማ ትውልድ እንዲሆኑ ከማድረግ አኳያ ምክንያታዊ አሳቢ ትውልድ እንዲሆኑ ከማድረግ አኳያ አመጋገብ መሰረታዊ በመሆኑ ምክንያት ይህ ፕሮግራም የሰቆጣ ልማት ፕሮግራም በወረዳችን በያዝነው በጀት ዓመት ውስጥ ስራ ጀምሯል። ተግባራቱንም ተዟዙረን ለማየት ጥረት አድርገናል። በጣም ስኬታማ ውጤታማና ካሁኑ አያያዙም ጭምር በጥሩ ሁኔታ እየተፈጸመ ከመሆኑ ጋር በተያያዘ ሳስቴን ሊያደርግ የሚችልበት እድል ሰፊ እንደሆነ አይተናል። በዘላቂነት ይህ ፕሮግራም ባይኖርም እንደ ባህል ማህበረሰቡ ይዞት ተቋማት ይዘውት የሚቀጥሉበትን ሁኔታም ጭምር እየተረዳንበት ከመሆኑ ጋር በተያያዘ በዛ ልክ እየገመገምን እየመራን ያለንበት ሁኔታ ነው ያለው። ቀጣይ ደግሞ የተሻሉ ስራዎችን ሰርተን ህብረተሰቡ ተጠቃሚ የሚሆንበት ፕሮግራሙም ይዟቸው የመጣቸውን አጠቃላይ አላማና ግብ አሳክቶ ማህበረሰቡ ተጠቃሚ የሚሆንበትን ሁኔታ ለመፍጠር ጥረት እያደረግን እየገመገምን እየመራን ያለንበት ሁኔታ ነው ያለው ማለት ነው።